ስለዚህ 21ኛ ጥያቄ which is risk of emerging technology ይላል። ኢመርጂንግ ቴክኖሎጂ ጋር ተያይዘው የሚመጣ ሪስኮች፣ ፕሮብሌሞች ደግሞ ምን አይነት ናቸው? ወይም ደግሞ ከነዚህ ከተዘረዘሩ መካከል በኢመርጂንግ ቴክኖሎጂ አማካኝነት የሚመጣብን ሪስኮች ይኖራሉ ማለት ነው። አንድ ነገር ጥቅም እንዳለ ጉዳትም ስለመኖር እስኪ እናስቀምጣችሁ። ኤ ላይ ምን አለ? ሞር ጆብ ይላል። ቢ ላይ ዳታ ፕራይቬሲ ኢሹ፣ ሲ ኢምፕሩቭድ ስፒድ፣ ዲ ላይ ቤተር አኩሬሲ ይላል። በትክክል ሪስክ ኦፍ ኢመርጂንግ ቴክኖሎጂ ተብሎ በዋነኛነት የሚቀመጥ ከነዚህ መካከል የትኛው ነው? ቢ ላይ ያለ ይሆናል ማለት ነው። ዳታ ፕራይቬሲ ኢሹስ የሚል ምክንያቱም እዚህ ጋር የሰዎችን የግለሰብን ምስጢር ወይም መረጃዎችን ፐርሰናል ዳታ ብለን የምንጠራችሁ የፓብሊክ የማድረግ ሁኔታ ወይም ደግሞ ኖርማሊ ሲኩር በሆነ መልኩ ያለመያዝ ወይም ፕራይቬትሊ ያለመስቀመጥ ሁኔታ ወይም አዝማማኝ ስለሚታይበት እዚህ ላይ የጥያቄ ምልክት ስለምነሳበት ሪስክ ኦፍ ኢመርጂንግ ቴክኖሎጂ ብለን የምመለሳችሁ ቢ ላይ ያለ ዳታ ፕራይቬሲ እንደ ኢሹ ይሆናል ማለት ነው። ሶ በዚህ መልኩ መመልከት እንችላለን። ወደ 22ኛ ጥያቄ ስንመለከት ምንድን ነው? ክላውድ ሰርቪስ ላይክ ጉግል ድራይቭ ኢዝ ፕሮቫይድ ብላንክ ይላል። ስለዚህ የክላውድ ሰርቪስ የሚሰጡ አይነት ወይም ደግሞ ዲስታንስሊ መረጃዎችን ልናስቀምጥና ያስቀመጥናቸው መረጃዎች ደግሞ በኢንተርኔት አማካኝነት አክሰስ አድርገን የፈለግነው ጊዜ መጠቀም የምንችልባችሁ ኮንሰፕቶችን ነው የያዘ። ለምሳሌ እንደ ጎግል ድራይቭ አለ። በትንሹ 15 ጂቢ አይነት መረጃ ሊያስቀምጥልን የሚችል የጎግል ድራይቭ አይነት አለ። ምን አይነት ፕሮቫይድ ያደርጋሉ ብሎ ይጠይቀናል። ኤ ላይ ቨርቹዋል ወርልድ ስላል፣ ቢ ኦንላይን ስቶሬጅ፣ ሲ ሮቦቲክስ፣ ዲ ድሮን ስላል። ሶ ትክክለኛ መልሱ ከነዚህ መካከል የቱ ነው? ኦንላይን ስቶሬጅ ይላል። ኦንላይን ወይም ደግሞ ሪሞት ርቀት ላይ ያለ ሰርቨር ላይ ወይም ደግሞ ርቀት ላይ ያለ ዳታ ሴንተር ላይ መረጃዎችን የማስቀመጥና መልሰን ደግሞ ስንፈልግ በኢንተርኔት አማካኝነት አክሰስ የምናደርጋችሁ ስለሆነ በዚህ መልኩ መመለስ እንችላለን። መልሱ ቢ ላይ ያለ የሆነ ኦንላይን ስቶሬጅ ነው ማለት ነው። ኤክስፕላኔሽን ስንመለከት ምንድን ነው? ክላውድ ስቶር ኤንድ ማኔጅ ዳታ ኦንላይን ብሎ ይመልስልናል። በጣም ጥሩ። ወደ 23ኛ ጥያቄ ላይ ስንሄድ ምንድነው? ሪኒዌብል ኤነርጂ ሪዲዩስስ ብላንክ ይላል። ቅድም አይተናል። እነዚህ የሪኒዌብል ኤነርጂ እነ ሶላር አይነት ነገር ብለን አይተናል። እነ ዊንድ ተርባይን እና ናቹራል ጋዝን የሚጠቀሙ ድራይቨሮችም ጭምር ስለሆኑ እነዚህ ሪኒዌብል ኤነርጂ ክሬት የሚያደርጉልን አይነት ናቸው። ስለዚህ ምን ሪዱስ ያደርጋሉ? ፖሊሽን፣ ቴክኖሎጂ ዩዝ፣ ስፒድ፣ ኮኔክቲቪቲ። በትክክል ፖሊሽን ነው ማለት ነው። አካባቢ ብክለትን ይቀንሱልናል ብለን መመለስ እንችላለን። ስለዚህ ክሊን ኤነርጂ ሎወርስ ኢሚሽን ይባላል። አራተኛ which term is describes a decision making by computers ይላል። የትኛ ነው በኮምፒውተር ዲሲሽንን ወይም ውሳኔን እንዲወስድ የሚጠቅመን ከነዚህ ከተዘረዘሩ መካከል? ኤ ላይ ማሽን ለርኒንግ አለ፣ ቢ ላይ ቨርቹዋል ሪያሊቲ፣ ሲ አውቶሜሽን፣ ዲ አርቲፊሻል ኢንቴሊጀንስ ነው። ሶ በትክክል የኮምፒውተር ተርም የሆነና ዲሲሽን ሜኪንግ ወይ ውሳኔ እንዲወስድ የሚጠቅመን እና የሚያግዘን የትኛው ነው? በትክክል ዲ ላይ ያለ አርቲፊሻል ኢንቴሊጀንስ አልጎሪዝሞች ናቸው፣ ወይም ደግሞ ኤአይ ብለን መመለስ እንችላለን። ኤክስፕላኔሽን ስንመለከት አርቲፊሻል ኢንቴሊጀንስ ሄልፕስ ማሽንስ ቱ ሜክ ዲሲሽን ነው። ማሽኖች ራሳቸው ዲሲሽን ወይ ውሳኔ እየወሰዱ በተሰጣችሁ አቅጣጫ መሰረት ወይም ደግሞ ኢንስትራክሽንን እየተቀበሉ በወሰዱ ትሬኒንግ መሰረት አኮምፕሊሽ የሚያደርጉ ነው ይሆናል ማለት ነው የተሰጣችሁ ታስኮችን። 25ኛ 5G ኔትወርክስ ሜንሊ ኢምፕሩቭ ብላንክ ይላል። አሁን ያለንበት በብዛት እየተጠቀምን ያለነው 4G ወይም ደግሞ 4 ጄኔሬሽን ስለሆነ 5G የተወሰኑ ቦታ ላይ ነው የምናገኛችሁ። ኢምፕሩቭ የሚያደርግልን ምንድን ነው? ባትሪ ላይፍ፣ ኢንተርኔት ስፒድ እንደ ኮኔክቲቪቲ፣ ካር ኢንጂንስ፣ ፔፐር ዩዜጅ። በትክክል 5G የሚገልጽልን ወይም ደግሞ ኢምፕሩቭ የሚያደርግልን ከሌሎቹ በተለየ መልኩ ይዞ የመጣ 5G ምንድን ነው? ኢንተርኔት ስፒድ እንደ ኮኔክቲቪቲ የሚሆናል ማለት ነው። ስለዚህ ኢንተርኔት ስፒድ እና ኮኔክቲቪቲን ኢምፕሩቭ የሚያደርግልን 5G ብለን እንመልሳለን። ስለዚህ ትክክለኛ መልሱ ቢ ላይ ያለ ይሆናል ማለት ነው። ሶ ኤክስፕላኔሽኑ በዚህ መልኩ የተቀመጠልን ቡስትስ ዳታ ስፒድ እንደ ሪዱስ ላቴንሲ ብለው ነው ኤክስፕሌን ያደርገልን። ኦኬ 26ኛ ጥያቄ ዊረቤል ሄልዚ ሴንሰርስ ትራክ ኢዝ ብላንክ ይላል። ስለዚህ ቅድም ዊረቤል ዋች ሴንሰርስ አይተናል። እዚህ ጋር ደግሞ ዊረቤል ሄልዚ የሚል ነው። እዚህ ጋር ከዛ ዲፍረንሺየት የሚያደርግ ይሄ ነገር ወይም ደግሞ የሚለይልን ሄልዚ ወይም ጤና ላይ ያተኮረ ሴንሰሮች ናቸው። ስለዚህ ዌዘር፣ ቦዲ አክቲቪቲ፣ ሶይል ሄልዚ፣ ቫይክል ስፒድ ይላል። ይሄ ዊረቤል ሄልዚ ሴንሰር የምንል ጤና ላይ ያተኮረ ስለሆነ በትክክል ቢ ላይ ያለ ይሆናል። ይሄ ቦዲ አክቲቪቲ ነው። ምክንያቱም ስለ ሰውነታ ስለ ኦርጋናችን ነው። ይሄ ምን አይነት ቴምፕሬቸር ላይ ነው አለ የሚልና ሌሎቹም ስለ ሰውነታችን ወይም ኦርጋናችን የሚያጠና ወይም ሴንስ የሚያደርግ ዊረቤል ሄልዚ ሴንሰርስ ብለን እንጠራለን ማለት ነው። 27ኛ ጥያቄ ኳንተም ኮምፒውቲንግ ኢዝ ናውን ፎር ብላንክ ይላል። ይሄ ኳንተም ኮምፒውቲንግ የሚባል እንግዲህ አዲስ እየመጣ ያለ ቴክኖሎጂ ስለሆነ ኤ ላይ ምን ይላል? ሶ ፕሮሰሲንግ ኤክስትሪምሊ ፋስት ካልኩሌሽንስ ፕሪንቲንግ ኦብጀክት ስቶሪንግ ፉድ።
በትክክል ኳንተም ኮምፒውቲንግን የሚገልጽ ወይም የሚታወቅበት በትክክል ምንድነው? ኤክስትሪምሊ ፋስት ካልኩሌሽን ነው። አሁን ካለ ከኮምፒውተር ፐርፎርማንስ መካከል ምናልባት በጣም ሊቆ ወይም ደግሞ ከዚህ በላይ በሺና በሚሊየን በሚሆን ፍጥነትና ፐርፎርማንሱን ጨምሮ የሚመጣ ኳንተም ኮምፒውቲንግ ተብሎ ይጠራል ማለት ነው። ወይም ደግሞ ኮንሴፕቱን ይዞ የመጣ ከአሁኑ ካሉ ኮምፒውተሮች የተሻለ ፐርፎርማንስን ይዞልን የሚመጣ አይነት ወይም ደግሞ ስፒዶችን ይዞ የሚመጣ አይነት ኮንሴፕትን የያዘ ኳንተም ኮምፒውቲንግ ብለን እንመልሳለን። ስለዚህ ኳንተም ኮምፒውተር ሶልቭ ፕሮብሌም አት ሃይ ስፒድ ላይ ስለዚህ ያሉ ፕሮብሌሞች አሁን ያሉ ችግሮች አልጎሪዝሞች ከባባድ የሆኑ አልጎሪዝሞችን ሶልቭ ያደርግልናል በጥሩ ፍጥነት ተብሎ ይጠበቃል ማለት ነው። 28ኛ ዊች ዲቫይስ ኢዝ ኮመንሊ ዩዝድ ፎር ቨርቹዋል ሪያሊቲ ይላል። የትኛ ዲቫይስ ነው በትክክል ለቨርቹዋል ሪያሊቲ ላይ የምንጠቀምባቸው ነው። ይህ ቨርቹዋል ሪያሊቲ ምናባዊ የሆነ ነገር እንደሆነ ቅድም ድፋን ለማድረግ ሞክራለሁ። ላይ ቨርቹዋል ሪያሊቲ ሄድሴት፣ አጉመንት ሪያሊቲ፣ ኢንተርኔት ኦፍ ቲንግስ ይላል። ከነዚህ መካከል በትክክል ቨርቹዋል ሪያሊቲን ዲስክራይብ የሚያደርግልን ወይም የምንጠቀምባችሁ የትኛው ነው? ቨርቹዋል ሪያሊቲ ሄድሴት የሚል ማለት ነው። ለምሳሌ እነ ስሪዲ ያሉ 70 እና 90 አይነት ኮንሰፕቶችን የያዘ ነው። አንዳንድ ነገሮች ልክ መረባዊ የሆኑ ነገሮችን ያሳየናል። ሌላ ነገሮች እንዳለ አድርጎ የሚያስመለክትን ወይም የሚያሳየን ቨርቹዋል ሪያሊቲ ቨርቹዋሊ የሚያሳየን ወይም ደግሞ የኮምፒውተር ዳታ ብቻ የሆኑ ኮንሰፕቶችን የያዘ ስለሆነ ይህችን ቨርቹዋል ሪያሊቲ ሄድሴትን እንጠቀማለን። ስለዚህ ኢትስ ኢመርስ ዩዘር ስላል ኢን ፉሊ ነው። አያችሁ ቅድም አጉመንት ሪያሊቲ ላይ ፓርሻሊ ነበር ያለን፣ እዚህ ጋር ግን ፉሊ ዲጂታል ኢንቫይሮንመንት ነው። ዲጂታል የሆነ ኢንቫይሮንመንትን ብቻ የሚያሳየን ያለ የሌለ ነገር እንዳለ አድርጎ የሚያሳየ ስለሆነ በቀላሉ በዚህ መልኩ መረዳት እንችላለን። 29ኛ ክላውድ ኮምፒውቲንግ አሎስ ዩዘርስ ቱ ብላንክ ይላል። ስለ ክላውድ ኮምፒውቲንግ ደጋግመን ቅድምም ስለተመለከት ነው ምን አይነት ነገርን ይፈቅድለታል ዩዘር ወይም ደግሞ ለተጠቃሚ ይለናል። አክሰሲንግ ፕራይቬት ኢንተርኔት ኮሚኒኬሽንስ ሩ ቪዲዮ ኮል አክሰስ ዳታ ኦቨር ዘ ኢንተርኔት ስቶር 15 ጂቢ አማውንት ኦፍ ዳታ ይላል። ስለዚህ ክላውድ ኮምፒውቲንግ ለዩዘር የሚፈቅድ በትክክል አክሰስ ዳታ ኦቨር ዘ ኢንተርኔት ነው። መረጃ መጀመሪያ ሪሞትሊ ወይም ዲስታንስ ላይ ያለ ሰርቨር ላይ ማስቀመጥ ይችላሉ። ያ ያስቀመጡት መረጃዎችን ደግሞ ሲፈልጉ የፈለጉት ጊዜ ኤኒዌር እና ኤኒ ፕሌስ ሆኖ በኢንተርኔት አማካኝነት መረጃችሁን አክሰስ ማድረግ ዳታችሁን አክሰስ ማድረግ ስለሚችሉ በኢንተርኔት አማካኝነት መልሱ ሲ ላይ ያለ ይሆናል ማለት ነው። በጣም ጥሩ። የመጨረሻ ጥያቄ 30ኛ ቻትቦት ኢዝ አን ኤግዛምፕል ኦፍ ብላንክ ይላል። እዚች ጋ ቻትቦቱ የማን ምሳሌ ነው ወይም ማንን ሊገልጽልን ይችላል ነው። ኢንተርኔት ኦፍ ቲንግስ፣ ሳይበር ሴኩሪቲ፣ ቻትቦትስ ዩዝ አርቲፊሻል ኢንተለጀንስ ቱ ኢንተራክት ዊዝ ዩዘርስ ይላል። ኦል ይላል። ሶ ቻትቦት ማለት ልክ ቻትጂቢቲ አይነት ኮንሴፕቶችን ስለሆነ ወይም ደግሞ ቻትጂቢቲም ከነዚህ መካከል አንዱ ስለሆነ በትክክል የጠየቅናቸው ምሳሌዎች በኤአይ አማካኝነት ወይም ደግሞ ኤአይ አልጎሪዝም እና ቢግ ዳታን በመጠቀም አክሰስ አድርጎ የሚመልስልን ስለሆነ በተሰጠው ትሬኒንግ መሰረት ስለዚህ ትክክለኛ መልሱ ሲ ላይ ያለ ቻትቦት ዩዝ ኤአይ ቱ ኢንተራክት ዊዝ ዩዘር ስላል። ስለዚህ ዩዘሩ ጋር ወይም ተጠቃሚ ጋር ኢንተራክት ለማድረግ የተጠየቀው ምሳሌ መልሱን ለመመለስም ኤአይን እንደሚጠቀም ነው ወይም ደግሞ ኢንተራክት ለማድረግ ኤአይ እንደሚጠቀም ስለሆነ ሲ ላይ ያለ መልስ ይሆናል ማለት ነው። ኤክስፕላኔሽኑ ቻትቦት ኢዝ ዩዝ ኤአይ ቱ ኢንተራክት ዊዝ ዩዘር ይላል። በዚህ መልኩ እንጨርሳለን ማለት ነው። ያው ቪዲዮ እንዳይረዝም ብዬ ነው ትንሽ ፈጠን አደረኩት። ቴንክ ዩ ሶ ማች